ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ኮሜንት ተዘራ ከለበት ነው የአየር ተዋሪ ነበር። ጊዜውን ስናስበው ከ50 ምናምን ዓመተ ምህረት ጀምሮ ሪፖርቱን ሳየው እና ሳዳምጠው እኔ በዛ ጊዜ ያልነበርኩኝ በሰባ በፈረንጆች አቆጣጠር የተከበርኩ ነበር። ጓደኞቼም አብረውኝ ያሉት በዛው እድሜ ውስጥ ያለን። የምስራቁን ጦርነት ግን ከኢንሰርጀንሲ ወይም ከሽምቅ ውጊያ ውስጥ ጀምሮ አብረን የተካፈል በመጠኑ በመጠነኛ ዝርዝር ለማድረግ ይችላሉ። ረሳው ምድቤ 3ኛው ተዋጊ ስኳድሮን አስመራ ነበርና እዛ ያለን አንድ ትዕዛዝ መጣ። አውሮፕላኖችን ይዘን ጎዴ በአስቸኳይ እንድትገባ የሚል ያ ትዕዛዝ ሲመጣልን በሚያዝያ አካባቢ ነው። ፕሪሳይስሊ ዴቱን በመዘግበው ኖሮ ጥሩ ነበር። ይሄንን ባውቅ ኖሮ አቀርበው ነበር እና በዚያ ተነስተን ጎዴ ሄድን። ጎዴ እንደደረስን የኢንሰርጀንሲ ወይም የሽምቅ ውጊያው በየቦታው ጥያቄ በሚቀርብበት ጊዜ እየሄድን ድጋፍ እየሰጠን ነበር። በአንድ አጋጣሚ ደግሞ በጣም የኤርትራ ጦር በቁጥሩ ትንሽ ሆኖ ተከቦ ባለበት ጊዜ በጣም በሚያሳስብና በሚያሰጋ ሁኔታ ላይ ስለነበረ እርዳታውን ስንጠየቅ ሁኔታውን ለማወቅ እኔ በሄሊኮፕተር ሄጄ ከአዛዡም ጋር ተነጋግረን ድጋፉን እንዴት እንደምንሰጥ ቀርቤ ነበረ። እዛ ሄጄ አየሁት፣ ተነጋገር። በእውነትም ያሉበትን ቦታዎች ያው ከጓደኞቼ ጋር እየደበደብንላቸው እነሱን ፋታ እንዲያገኙ ለማድረግ ሞከርን። በመጨረሻም አንድ ሻለቃ ጦር ከጎዴ አጅበን እስከ ኤልከሬ ድረስ ቅኝትና ድጋፍ መስጠት አገልግሎት እየሰጠን ከገባ በኋላ ከኤልከሬ ወደ ጊኒር ካለው ጦር ጋር እንዲገናኝ ያ ትዕዛዝ ተሰጥቷቸው እነሱ ከተደባለቁ በኋላ እኛ በአስቸኳይ ደግሞ ሌላ ትዕዛዝ መጣ። በ5 ሰዓት ጊዜ ውስጥ አውሮፕላኖችን ይዘህ ድሬዳዋን እንድትገባና እንድታደር የሚል ትዕዛዝ መጣ። በ5 ሰዓት ጊዜ ውስጥ እንዴት እችላለሁ? ፍላይ ወይ ኪት የለም ምን የለም። ሜንተናንሱንስ ምን አደርገዋለሁ? ያለ ሜንተናንስ አውሮፕላን እንዴት ይዤ እሄዳለሁ? እሱ ያንተ ጉዳይ አይደለም። ዛሬ እንደተባለው በሰዓት ውስጥ ተዘጋጅ ይቻላል። እየተጠባበቁ እያለው 5 ሰዓት ሳይሆን በ2 ሰዓት ጊዜ ውስጥ ተነስና ድሬዳዋ ገብተን ይታረፈዋል። ስለዚህ ያው ጓደኞቼ ብሪፍ አደረኳቸው። ተነስተን ድሬዳዋ ገባን። ኮሎኔል ግዛው ድሪባ ነበሩ አሰሩ። እዛም ጊዜ ምንድነው ምክንያቱም የመጣው ቤሰን እኔም አላውቅም ማለት ነው። በኋላ ለካ የጎንደር ከተማን ኢዲዮሊ ይዘው ነው እና እሱን ለማዳን ተብሎ ምክንያቱም ይሄ ምንድነው ለሰርጎ ገብ ውጊያ የኛ አውሮፕላን
ሎው ስፒድ አውሮፕላን ስለነበረ በጣም ሱፐርሶኒክ ስላልነበረ ለጎሬላ ውጊያ የተመቸ አውሮፕላን ነበረና ነው። ስለዚህም ድሬዳዋ እንደደረስን ጀነራል ኃይለ ሚካኤል ጎንደር ሄደዋል እና እሳቸው ኑ በሚሉበት ጊዜ ትሄዳላችሁ የሚል ትእዛዝ አሁን መጣ። እሺ ብለን እየተጠባበቅን ነበር። ሬዲ እንደሆነ ዝግጁ እንደሆነ ወደ ጎንደር ሄድ። ከዚያ በኋላ ነው ስንም ሁኔታውን ሁሉ ከጨረስንና ከተረጋጋ በኋላ አሁንም እኔ ወደ በዛን ጊዜ ወደ ኤፍ5 ላይ ተቀይሬ ነበረ። ግን ፓይለት እጥረት ስለነበረ ሄደን ጥያቄ ቀረበ። ተዘራና የሽጥላ ለአውሮፕላኖቹ ፌሪ ለማድረግ ወደ ድሬዳዋ ለመውሰድ እንዲመጡ ተባለ። እዛ ሄደን ተመልሰን ሄደን አውሮፕላኖቹን ይዘን ድሬዳዋ ገባ። ድሬዳዋ ገብተን ምንም ሳንቆይ የሶማሌ ጦር ድሬዳዋ ላይ ገብቶ አየር ማረፊያ ሜዳውን በሙሉ እዛ ተኩስ በተኩስ ነበረ። የኛ አውሮፕላኖቹ ከመሬት መነሳት ሳንችል ቀርተን አውሮፕላኖቹ ከደብረ ዘይት እየመጡ ነበረ ድጋፍ የሚሰጡ የነበረው የሐምሌውን ውጊያ ማለት ነው። ያንን ውጊያ ያው ጀነራል መስፍን ቢኖር ቆንጆ ነበር። ምክንያቱም አንዱ ሴናሪዮ የእሱ የካምቤራ አውሮፕላን ቦምብ የደበደበበት ቦምብ የጣለበት ነበረ። ሌሎቹም ጀነራል አምሃ ነበሩ። መስመራዊ ጀነራል የሚባል የዛን ጊዜ ተዋጊ ብቻ ነው ያለበት። በዚያ ሁላችሁም እንደምታውቁት የሐምሌውን ውጊያ የሶማሌ በዛ ቦታ ላይ ተሸንፈው እንደበረደና ለሌላ ውጊያ እየተዘጋጀ እንደነበረ ነው። ያንን ነው ማውቀው። 69 ወዲያውኑ ወደ ረሻ ሄድን። ረሻ ሄድን ስንማር ነው እንግዲህ አብዛኛው ውጊያ የተካሄደው። ከዛ ከተመለስን በኋላ ከውጊያው በኋላ በርዝራዥ ውጊያ የነበረውን ድጋፎች በእርግጥ ተዋግተናል። በለንደን የሚባለው ቦርደር ላይ ያለ ከተማ ነበረ። የሶማሌ የኢትዮጵያን ጦር ለመውረር እናንት ለማለት ብዙ ሞክረው ነበረ። አውሮፕላኖችን መጥተው ለመደብደብ ሲሞክሩ አጋጣሚውም ተራዌኒ ነበረና ከዊንግማኔ ጋራ ሄድ ልክ እንደደረስኩ አሁን ምንድን ነው ማድረግ ምንድን ነው የት ጋር ነው ብዬ ስል አይ በላይ ላይ ናቸው ያሉት አሉ። በቃ ደርሻለሁ ስል ወዲያው ስደርስ አንዱን መትቼዋለሁ፣ አንደኛው ግን ላይ ላይ ነው ያለው አለ። ተገናኘን። ግጥሚያ ስንጀምር በመጀመሪያው ሀስኒንግ የሶማሌው አውሮፕላን ዘሎ ወረደ። አውሮፕላኑ ስለዚህ እስኪወርድና መሬት እስኪነካ ድረስ እያየሁት ዊንግማኔ ላይ የቆየኝ ፓራሹቱ ሲሰበስብ ያው ከአንድ ብዙ በነዳጅ በኩል አያወላዳም። ቶሎ መድረስ ነበረብን። ወደ ጎዴ ሄደን አቋርጬ ሄድኩና ያንን ሪፖርት አደረግኩት ለጀነራል ንጉሴ። እንዴት ነበረ ብሎ ሲለኝ ይህንኑ ዝርዝር ነገርኩት። እንግዲህ በምስራቁ ውጊያ ይህንን አድርገናል። ሌላው ምንድን ነው? ከዛ በፊት ደግሞ የኑግ ፈረንዲ የዚያድ ባሬ ሴንትራል ኮማንድ ጦር ቀብሪ ዳህርን ሊወር ነው እና ኑግ ፈረንዲ ላይ ያለውን ብሪጅ ስበሩ ተብለን ሄድን። በሙሉ ሚግ 23 የለም ነበረ በዛን ጊዜ መሰለኝ። ኑግ ፈረንዲ ላይ እኛ በካሜራ ስናየው ድልድዩ በጣም ትልቅ ድልድይ ይመስል ነበር። በፎቶግራፊ ያየነው በሙሉ የሚጣለው እኔ መጨረሻው ነበርኩኝ። የዊንግማኔ ኮሎኔል ደርሰን ነበረ። በሙሉ ገመድ የተወጠረ እንጂ ድልድይ አይመስልም ነበር። እየተንሸራተተ በሙሉ ባህር ውስጥ ወንዝ ውስጥ ገባ።
አሁን እኔ ሀሳቤ ቀየርኩኝና መሀሉን አልመታም በሚል ብሪጁን ሩት እሱ ነው መታው ብዬ ውሳኔ ወሰንኩኝ። ምክንያቱም እንደዛው ሸርጠት ብለ ጥቂት ቤት ሚስ ልናደርገው ሆነ። እውነትም ልክ እንዳልኩት ያለው ቦታ ስንመታው ድልድዩን ከአገልግሎት ውጭ ያደረግነው ይሄን ፓርት እየተካፈልን ስንዋጋ ይሆንና ያው በመጨረሻ እንግዲህ ወደ ሌላው ቦታ አውሮፕላኖቻችን ከዛ ጊዜ ጀምሮ መብረር ሳይችሉ ቀርተው ሶስተኛው ስኳድሮን እዛ ላይ አቁሞ ነበር አገልግሎቱን ለማለት ነው። ይህንን ነው እንግዲህ በጥቅሉ ነው። ቀደም ተብሎ ቢነገር ኖሮ ዘርዘር ተደርጎ መናገር ይቻል ነበር። የምስራቁን ጦርነት በእንደዚህ አይነት ሁኔታ ነው ያገልገልነው ማለት ነው። አመሰግናለሁ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ወቅቱ የ111ኛው ሬጅሜንት የ116ኛው ድሬዳዋ ስኳድሮን ኮሚኒኬሽን ጥገና ክፍል ውስጥ ነበርኩኝ። በወቅቱ እዛ በነበርኩበት ጊዜ አሁን የበለጠ ፈሳሽ ማድረግ የምፈልገው አዛዣችን ጀነራል ፋንታ በላይ እዛው ድሬዳዋ ነበሩ። አባት ጦርንና ሚሊሻውን በደንብ አድርገው አስተባብረው እንደ እግረኛ ያዋጉበት ጊዜ ብዙም ጓደኞች የሚገልጹታል። በዛ ጊዜ እዛ የነበሩትን ጠቃሚ ነገሮች ወደ ሀረር ቤና ደብረ ዘይት እንዲሄዱ ተደረጉ። ሌሎቻችንንም የመጨረሻ ዲሲፕሊ ነበረ አሳፍረውን እሳቸው በተዋጊነት በቃ በአዋጊነት እጅግ በጣም የማይረሳ ብዙ ነገር አድርገዋል እና እቺን ሞሜንት በይበልጥ ጓደኞቼ ይገልጹታል። በጣም ትልቅ የሆነ አስተዋጽኦ ነበረ። ጀነራል ለገሰ ተፈራ ፊልቱ ላይ ሲወርቅ እዛው ጌሌ ቦረና የኮሚኒኬሽን ግራውንድ ቱ ኤር ግራውንድ ቱ ግራውንድ ኮሚኒኬሽኖችን አሬንጅ ወይም ደግሞ ኤፍኤሲ ብሮድ ኤር ኮንትሮል ሁሉ ኦርጋናይዝ እናደርግ የነበርና እና ጀነራል ለገሰ ተፈራ ፊልቱ ላይ ሲወርቅ ብዙም እርዳታ ተደርጎለትም ማድረግ ይችላል ወይ በዛ ጊዜ በይበልጥ የጀነራል ፋንታ በላይን አስተዋጽኦ ለመግለጽ ነው። አመሰግናለሁ። ኮሎኔል ታደሰ አወቀ እባላለሁ። ስለ ሰርጎ ገቡ ኮሎኔል ተዘራ ስለገለጸ የመጨረሻ ማስተካከያ ብቻ የማደርገው ድሬዳዋ ሶማሌ ጎንደር ከተመለስን በኋላ ድሬዳዋ ከመያዙ ምናምን በፊት 2 ቀን በተከታታይ በጭናክሰን በኩል አድርጎ ድሬዳዋን ይዘው ጠቅላላ የኦጋዴንን አውሮፕላን እንዳያርፍና ምንም አይነት ኮሚኒኬሽን እንዳይፈጠር ለማድረግ ሙከራ ቢያደርጉትም በቅኝት በረራ በማድረግ የውጭ ጋራ በመሆን ጀርዴሳ ላይ ብዙ ታንኮችን አቃጥለናል። በአጋጣሚ የነበርነው ኮሎኔል ተዘራ እንዳለው እነሱ ወደ ሚግ 1 ለመሰልጠን ወደ ውጭ ይላል። ይህና ኮሎኔል ትዕግስቱ ነበር በዛ በቲ28 ዲ ይባላል። ለዚህ ለሰርጎ ገብ ተብሎ የተሰራ አውሮፕላን ነው። ጀርዴሳ ላይ ከፍተኛ ውጊያ ምናምን ነበረ፣ በአውሮፕላን ውጊያ። ከዛ እንደገና መጨረሻ ምናምን ላይ ደግሞ በመጨረሻ ሽመሌ ምናምን ላይ የማታ በረራ
ፋይፎች በሮ ቀጥታ ወደ ደብረ ዘይት ነው የሄዱት። የእነሱ ተነስተን እንደገና እዛ ላይ የቀሩትን መሰናክል ፈጥረን ድሬዳዋ ሙሉ ለሙሉ ገብቶ መያዝ ይችሉ የነበሩትን እንዳይገቡ በጥቂቶች ብቻ ሾልኮ እንዲገቡ ነው የተደረገው። እና ከዛ በኋላ ያደረግነው ነገር ቢኖር ምንድን ነው ድሬዳዋ ማታ ጠዋት ስንገባ ምንም አልነበረም። ከተወሰነ ሰዓት ምናምን በኋላ ድሬዳዋን ሲይዙ ነበልባሎች ሁሉ ቦታውን እስከሚይዙና እስከሚቆጣጠሩ ድረስ ወደኋላ በመሄድ ከጀነራል ፋንታ ጋራ ያኔ ሚሊሻ ጦር ነበር። ሚሊሻ ጦሮቹ ምንም አያውቁም። ቅድም እንደተጠቀሰው ከአናሊስቱ ምናምን የውስጥ ሰርጎ ገቦች ነበሩ። ሚሊሻው ወደኋላ የሚመለስ የሚሸሽ እንዳይዋጋ የሚቀላቀሉ ነበሩ። እኛ ግን በጣም ጊዜ አናውቀውም የነበሩ እና ጀነራል ፋንታ በካርባይን ይዘው ሚሊሻውን እናንተ ይዘው ወደ ኤርፖርት ሲመለሱ የድሬዳዋ ህዝብና ወዛደሩ እንዳለ ጀነራል የአየር መከላከያ ምናምን አዛዥ የነበሩት ሰብሮ ምናምን አድርጎ መሳሪያ ሰጥቶ ያንን መሳሪያ ይዘው ምናምን የተመለሱት እስከ ግንባር ሄደን ወይዘር ዘግቶ ስለነበረ እኛም እንዳንነሳ ይፈለግ ነበር። አውሮፓኖቹ በዛን ጊዜ ስላረጁ ምናምን ስለቆዩ እናንተ እንዳትነሱ ብሎ ትእዛዝ ስለሰጡ ለጀነራል ፋንታ መሬት ላይ የቆየነው። በኋላ ግን እግረኛ ሆነን በእግረኛ ጋር የተዋጋነው። መጨረሻ ላይ አውሮፓን መጥቶ ለጀነራል መስፍን በካምቤራ በኤፍ5 ታጅቦ መጥቶ ኤርፖርት ላይ አንድ ታንክ ገብቶ የነበሩ ታንክ የገባውን ሲያዙ የቀሩትን በሙሉ ተቆጣጥሮ ምን ብለው መጣ። ነበልባልን በላይ በኩል ቆርጦ ምናምን ገባ። ድሬዳዋን ሴቭ ለማድረግ ተደረገ። ድሬዳዋ ሴቭ በመደረጉ ብዙ ጊዜም አይጠቀስም። ካራማራ ለብቃት ለድል የበቃበት ድሬዳዋ ቢያዝ ኖሮ የሁሉ ነገር መጨረሻ ሊሆን ይችል ነበር። ሶማሌ ድጋፍ ለመስጠት ከአዲስ አበባ ተነስቶ ብዙ ነገር ማድረግ የማይቻልበት ሁኔታ ምናምን የነበረ ነው እና ስለዚህ የድሬዳዋ ህዝብ ታሪክና በወቅቱ የነበሩት ሚሊሻዎች ታጅበው መጥቶ የመለሱትና መጨረሻ ላይ ነበልባል ጦር አካባቢውን የተቆጣጠረበት ምንጊዜም ከፍተኛ ድል ለካራማራም ከፍተኛ ውጤታማ የሆነ ነገር ብዬ ነው የምገምተው። ከዛ በኋላ የቀረውን ያልተሳተፍኩበት የካራማራ ነው። ያን ጊዜ ለትሬኒንግ ለሚጋል ወደ ውጭ ስለሄድኩ ነው። እሱን ለመግለጽ ብለን አልችልም። ጀነራል መስፍን ቢኖሩ ኖሮ በዲቴል መናገር ይቻል ነበር። የቀሩትን በሙሉ በበለንባይ በኩል በዋርደር ላይ የነበሩትን በምስራቅ በደቡብ ደግሞ በየድ በኩል ምናምን ያሉትን ግንባሮችን ምንም በሙሉ ሶማሌ ዛሬ ተሽመል ብሎ እንዲቀር ቅድምም እንደተባለው ውስጥን በመግባት ጠቅላላ ካምፓቸውን በማውደም እና በማድረግ ከፍተኛ ውጊያ ምናምን አድርጓል። ሰራዊቱ ደግሞ በወቅቱ በነበረው ነገር ሁላቸው የምታውቁትም ስለሆነ እንደ ልብ መንቀሳቀስ የሚችለው በቁጥር ማነስ ብቻም አይደለም፣ እንደ ልብ ለመንቀሳቀስም ሁኔታዎች ገደብ ነበሩ እና አየር ኃይል በየቦታ የተሰፖርት ሲሰጥ የነበረበት ነገር ነው። ይህንን ለማስተካከልና ለመሙላት ነው። አቢሲኒያ ፕሮፌሽናል የጥበቃና የማማከር አገልግሎት ኃላፊነቱ የተወሰነ የግል ማህበር። ለንብረቶ ደህንነት ይጨነቃሉ? እንግዲያው ስለ ጥበቃውና ለማማከሩ እኛ አለን። የምንሰጣቸው አገልግሎቶች የጥበቃ አገልግሎት፣ በደህንነት ዙሪያ የማማከር አገልግሎት፣ የጥበቃ ሙያተኞች የማሰልጠን አገልግሎት፣ በተቋማት ደህንነት የዳሰሳ ጥናት ማካሄድ፣ የሰነድ ደህንነት ጥበቃና ስልጠና አገልግሎት፣ በልዩ ልዩ ኩነቶች የደህንነት ጥበቃ አገልግሎት መስጠት፣ የቪአይፒ እና የጉዞ እጀባ አገልግሎት፣ የቢሮ ጽዳት አገልግሎት፣ የህንፃ ጽዳት አገልግሎት፣ የመኖሪያ ቤት ጽዳት አገልግሎት፣ የአየር መንገድ ጽዳት አገልግሎት፣ የኢንዱስትሪና የፋብሪካ ጽዳት አገልግሎት፣ የመንገድ ጽዳት አገልግሎት እና ጥራት ያለው ሙያዊ አገልግሎት እንሰጣለን። አገልግሎታችንን ማግኘት ከፈለጉ በስልክ ቁጥሮቻችን በ0905621073 ወይም በ2519049582929 መደወል ይችላሉ። አቢሲኒያ ፕሮፌሽናልስ የጥበቃና የማማከር አገልግሎት ኃላፊነቱ የተወሰነ የግል ማህበር። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ
ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ